ቁርአናችሁን ለምንድነው ስቅጥጥ የሚላችሁ? ቁርአናችሁን የተከፈተው ደስ ብሏችሁ አንብቡት። በቃ እሱን አብራሩ። በጾም ወቅት ላይ እንደዚህ አይነት ቆሻሻ ካፋቸው ከወጣ በአካል ቢያገኙኝ ዳምጪ በአካል ቢያገኙኝ እንደዚህ እንዲህ እየዘለዘሉ የሚበሉኝ ይመስለኛል። አዋዜም አያስፈልጋቸው ነው አይደለም። እስካሁን የገቡት በአፋቸው ነው የሚጸዳዱት። እስካሁን ድረስ የገቡትን ታዘቧቸው። ምንም ስርዓት ያልፈጠረባቸው ሰው ቤት ሄደው ማለት ነው። የእኛ ልጆች ሰው ቤት ሄደው እንደዚህ በአፋቸው ሲጸዳዱ አታገኙ። ይመጣሉ፣ በአፋቸው ነው የሚጸዳዱት። ምክንያቱም ሙስሊም ናቸው። እዚህ ጋር ማለት ነው። እንኳን እነሱ አንተ ለራሱ እኮ በአፍ መጸዳዳ እና የቀረ ማለት ነው። አንተ ለራሱ አስተማሪ አይደለም ተማሪዎቹ። እኔ መሐመድን አለውም። አሁን አንብቢ፣ አንቺም ይህን ክፍል አንብቢ። አንተ ጀምር ከአንተ ቤት የሚገቡ ለራሱ ማለት ነው ጤንነት የሌለው ሰው ነው። እዚህ አንተ ቤት እዚህ ካፊር ቤት መጥቶ የሚልከስከስ እናንተ ሲጀመር ገና ታጠቡ፣ መታጠብ ይቀራል። ያስፈልጋቸዋል የእኛን ቁርአን ለማቅራት ለማንበብ ማለት ነው። እናንተ አንተ ነጃሳ ሽርፍርፍ ጥርስ ማለት ነው። አንተ ከርከሮ አጋዘን የሆንክ ቡዳ ለማይ ማስጠሎ የሆንክ እንጨት ተሸካሚ እንጨት አምላኪ ማለት ነው። እንጨትን ቁርአን በአማርኛ አንተ ቁርአን በአማርኛ ሲቀራ አንተ ማለት ነው። ሲጀመር ኢየሱስን ይሄን 32 ስዕል ቤት ላይ እየለጠፉ 32 ስዕል ቁርአን በአማርኛ ሲቀራ ይሄን ይመስላል። ተውሂድ እንደዚህ ነው በአማርኛ። ዝም ብለው አንበሳው እንዳይበላሽ ቁርአን በአማርኛ ነው የቀራችላችሁ። አረ ዝም ብለህ አንተ ራስህ ማለት ነው እንጨትና አምልክ። እንጨትን 32 የገብርኤል የማርያም እያልክ እዚህ ጎንበስ ቀና እያልክ ስዕልህን አምልክ ማለት ነው። እንደኛ አይደለም። አንተ 3 ሽማግሌዎችን አምልክ። አንተ ሽማግሌ አምላኪ 3 ሽማግሌዎችን አምልክ። እሺ አንተ ኮታታም እንደ ክርስትና ላይ ይውና ግባና ይን ማለት ነው። አንተ ሄንክ ደንቆሮ ክርስቲያን ከመሆን ታንቀ በሞት ይሻለኛል። አንተ አፈር ብላና ታጠብ መጀመሪያ ጊዜ ቂጥህን እጠብ። እሺ አንተ ነጃሳ ቂጥህን እጠብን መጀመሪያ ጊዜ። ቂጤሌ ምን አለ ተውሂድ ቂጤሌ ምን አለ ቂጤሌ ምን አለ። ስለዚህ የአንተ ችግር ነው፣ በአንተ ችግር ምክንያት ነው። ያው እውነተኛ ሃይማኖት ያው እስልምና ነው በሚል በስደት ላይ ነው የሰለምኩት። ስለዚህ ሳታውቅ ነው የወጣው ማለት ነው። እንደዚህ ምስጢራዊ መሆኑን አላውቅም። አሁን ለምሳሌ የክርስትና እምነት እንደዚህ ጠንካራ የሆነ ነገር ያለው አይመስለኝም ነበር። ያው ዝም ብሎ ተሳልመ የምታልፈው ምናምን ይመስለኝ ነበር። ብቻ ምን ታስባለህ አሁን? ተሳልመ የምታልፈው ያ ክርስትና እንደዚህ ሰንበዲ ላይ የተመሰረተ አይደለም። እስልምና ላይ ብቻ ነው። ዝም ብለህ ሰላት አደረግ ውዱ አደረግ የሚባል ነገር እስልምና ላይ ነው። ክርስትና ላይ እንደዛ ነገር የለም አባቴ። እያንዳንዱ እንዲቴል ቴዎሎጂው ራሱ ከባድ ነው። ኤኒዌይስ የእኛውን ክፍል ኢፍታዊ ነው አልከው። እንዴት ብለህ ታስማማዋለህ ካዳ? ምክንያቱም ከእሑድ እስከ ዓርብ ድረስ አሳ እንዳይወጣ አደረጋቸው። ከዛ በኋላ ቅዳሜ ነው አሳው የሚወጣው። ቅዳሜ ደግሞ አሳ አጠመድን ብለው ሲበሉ ወደ ዝንጀሮነት ቀየራቸው። ፍትሃዊ አይደለም አልከን። አዎ አውጥቼ መብላት አለብኝ ነፍስ ነኝና ትክክል። ስለዚህ ይሄንን ክፍል አትቀበለውም ማለት ነው። አዎ እንደ እንትኑ ከሆነ ያው እንደ ሰውኛ እንደዚህ አሁን እንዳስረዳኝ አረዳድ ከሆነ ቅዳሜም መብላት አለብኝ፣ እሑድንም መብላት አለብኝ። የግድ አሳ አውጥቼ መብላት አለብኝ። የኔ ጥፋት አይመስለኝም። አይ ቲንክ ስለዚህ ሙሐመድ ደግሞ ምን ብሏል? በአንዲት የቁርአን ክፍል ተተለያያችሁ ወይንም ደግሞ ተተቃወማችሁ ከእስልምና ትወጣላችሁ ብሏል። ከእስልምና ወጥተሃል። ይህን ታውቃለህ? ወደ ክርስትናው ለመመለስ እኔ እየተከታተልኩ ነው። ብዙ ጊዜ ሀሳቤ አለ ወደ እምነቴ ወደ ቤቴ መመለስ። ገብቶሃል? ኦኬ አይቀርም ወደፊት ተማር። በቃ ስለሆንኩ ነው።
ይህንን ቀን አንደኛ ያሳየንበት ምክንያት ምንድን ነው? ከሙሐመድ በፊት የነበሩት ሰዎች የሚከተሉት ቀን ምንድን ነበር የሚለውን ስናይ እንግዲህ ቅዳሜ ቀን ለአይሁዶች ተሰጥቷል። እሁድ ቀን ደግሞ ለክርስቲያኖች እንደተሰጠ ሙሐመድም ተናግሯል። ስለዚህ ከሙሐመድ በፊት ለነበሩት እነዛ መጽሐፉ ለተሰጣቸው ለተወረደላቸው ሰዎች ቅዳሜን ቀን ለአይሁዶች፣ እሁድን ደግሞ ለክርስቲያኖች እንደሰጠ ተናግሯል። እስልምና ከዛ በፊት ከነበረ የተሰጣቸው ቀን ምንድን ነበረ? ሙስሊሞች ከሙሐመድ በፊት ሙስሊሞች የሚባሉ አካላት ከነበሩ የተሰጣቸው ቀን ምንድን ነበር? የተቀደሰ ቀናቸው ምንድን ነበር? የሚሰበሰቡበት ቀን፣ ሰላት የሚያደርጉበት ቀን ምንድን ነበረ? የትኛውን ቀን ነበር? ምክንያቱም በተከታታይ አርብ አሁን ለእኛ ለሙስሊሞች ተሰጥቶናል ሙሐመድ ብሎ ተናግሯል። ቅዳሜ ለአይሁዶች፣ እሁድ ለክርስቲያኖች ብሎ ተናግሯል። ከነዚህ ከሶስቱ ቀኖች ውጭ የተጠቀሱ ቀኖች የሉም። ቁርአን ላይ የትኛውም ከ114ቱ ምዕራፎች ውስጥ ከሙሐመድ በፊት ለነበሩ ሙስሊሞች ይህ ቀን ተሰጣቸው ብሎ አንድም አይናገርም። በዛው በተቃራኒ ቅዳሜ ቀን ለአይሁዶች እንደተሰጣቸው ግን ይናገራል። ከዛ በፊት ለነበሩ ሙስሊሞች የተሰጣቸው ቀን እንዳለ አንድም ቦታ ላይ የሚናገር አንቀጽ የለም። የት ነው እስልምና ከዛ በፊት የነበረው? ስለዚህ ኢንተርናሊ ሙሐመድ ራሱ እንግዲህ ባለማወቅ ይሁን ዝም ብሎ ብቻ በጨረባ ባስተማረው ትምህርት መሰረት ማለት ነው እስልምና ከሱ በፊት እንዳልነበረ አንዱ ማረጋገጫው ይህ በኢንተርናል ኤቪደንስ የተደገፈ ማስረጃ ይሆናል ማለት ነው። ከራሳቸውና ከቁርአንና ከሐዲስ ኤክስተርናል ኤቪደንስ አንድም ማስረጃ የለውም እስልምና። አርኪኦሎጂካል ኤቪደንስ ሊሆን ይችላል፣ ፋክቹዋል ሂስትሪ ሊሆን ይችላል፣ የትኛውም በስነ ቁፋሮ ሊሆን ይችላል። አንድም እስልምናን ከሙሐመድ በፊት መኖሩን የእስልምናን ቴዎሎጂ የሚናገር ምንም ማስረጃ የለም። ነገር ግን በዚሁም በኢንተርናል ኤቪደንስ መሰረት ደግሞ እስልምና ከሙሐመድ በፊት ሽታውም አይታወቅም። አላህ የሚባል አካል ትንፍሽ አላለ። ሙስሊሞች ይህን እንዴት ትሞግቱታላችሁ? መጽሐፍ የተሰጣቸው እንግዲህ ሁለቱ ጎሳዎች ናቸው። የመጽሐፉ ሰዎች የሚባሉት አይሁድና ክርስቲያኖች ናቸው። እነኛ አይሁድና ክርስቲያኖች ደግሞ ሰንበት ተሰጥቷቸዋል። ሰንበታቸውም ቅዳሜና እሁድ ነው። ባለማወቅ ባይዞ አንድ ክፈተው እንደውም ሳይ ሙስሊም 855 ሲና አንድ ክፈተው። ቅዳሜ ለምንድን ነው እሱ ለአይሁዶች የተሰጠው? እሁድስ ለምንድን ነው ለክርስቲያኖች የተሰጠው? አላህ ያውቃል። ይህንም ምክንያት አያውቅም። ዝም ብሎ ብቻ ሙሐመድ ይኮርጃል። እሁድ እኮ የክርስቲያኖች ነው፣ ቅዳሜ የአይሁዶች ነው። ለምንድን ነው የሆነው? መገለጥ አድርጎ ነው ያመጣው። ኦኬ፣ ለምን አንብቦ ሚዩት ነህ? ይቅርታ። አቡሬራ ሪፖርትድ አላስ ሜሴንጀር አሲንግ አቡሬራ እንደተረከው የአላህ መልእክተኛ እንደዚህ አለ ይላል። ዊ አር ዘ ላስት በት ዊ ውድ ቢ ዘ ፈርስት ኦን ዘ ዴይ ኦፍ ሪዘሬክሽን። እንግዲህ ይሄ ሙሐመድ ምን ብሎ ይናገራል? እኛ የመጨረሻዎቹ ህዝቦች ነን፣ በቂያማ ቀን ግን የመጀመሪያ እንሆናለን አለ። እነማ ሙሐመድና ከሱ በኋላ የመጡ ሙስሊሞች ማለት ነው። ኤንድ ዊ ውድ ቢ ዘ ፈርስት ቱ ኢንተር ፓራዳይዝ፣ ገነትም የምንገባው እኛ መጀመሪያ እንሆናለን አለ። ለምን? ሙስሊሞች ስለሆኑ ማለት ነው። በት ዳት ዜይ ዌር ጊቭን ዘ ቡክስ ቢፎር አስ፣ ነገር ግን ከኛ በፊት ለነበሩ ህዝቦች የተሰጣቸው መጽሐፍ አለ። ኤንድ ዊ ዌር ጊቭን አፍተር ዘም፣ ከነሱ በኋላ ለእኛ ደግሞ መጽሐፍ ተሰጠን አለ። ዴይ ዲስአግሪድ ኤንድ አላህ ጋይድድ አስ ራይት ኦን ዋት ኤቨር ዴይ ዲስአግሪድ ሪጋርዲንግ ዘ ትሩዝ፣ እውነተኛው በሆነው ነገር እነሱ ባልተስማሙበት ነገር ግን አላህ እኛን መራን አለ። ኤንድ ኢት ዋዝ ዚስ ዴይ ኦፍ ዜር አባውት ዊች ዜይ ዲስአግሪድ፣ እነሱ የተሳሳቱበት ቀን ይህ ነበረ። በት አላህ ጋይድድ አስ ቱ ኢት፣ ነገር ግን አላህ በዚህ ቀን ወደኛ መራን አለ። ኤንድ ዛት ዴይ ኢዝ ፍራይዴይ ፎር አስ፣ ያ ቀን ለኛ አርብ ተሰጠን አለ። ለኛ ምን ተሰጠን? ያ እንትን ያሉበት አርብ ቀን ለኛ ተሰጠን። the next day is for the Jews፣ የሚቀጥለው ቀን ማለትም ቅዳሜ ቀን ለአይሁዳውያን ተሰጠ። and the day following for Christians፣ ከቅዳሜ ቀን ቀጥሎ ላለው ደግሞ ለክርስቲያኖች ተሰጠ። እነዚህ ቀኖች ደግሞ ምንድነው የተቀደሱ ሆነው የሚጸልዩባቸው ቀናት እንደሆኑ ደግሞ በሌላ ሐዲስም አሳያቸዋለሁ። ኦኬ አይመን። ስለዚህ እንዴት ነው ይሄ ነገር የሆነው? ይሄ ነገር እንዴት ነው የሆነው? እንዴት ነው ይመጣዋል ይሄ ነገር?
የለም እስልምና ከመሐመድ በፊት ሽታውም አይታወቅም። እና ሽትስ ይታወቃል አይታወቅም? ሽታውም አይታወቅም። አይመን ሜቢ ሊነግረን ይችላል። አለ አይመን አስፈራራቸው። አንተ እኮ ነው ኤክስፕሬሽን በመጀመሪያ መስጠት ጥሩ አለ። አስደነገጥኳቸው። ገና እንደመጣው ደግሞ አካውንቴ የተወሰኑ ሀገራት ላይ አይታይም ብሎ ዘጋብኝ። ያ አይ ከአደም አለይሂ ሰላም ጀምሮ እስልምና አለ ብለው ሮጠው ሊገቡ ስለሚችሉ ያው ምክንያቱም እና የለም እንዴ የሚነገራቸው ተረት ተረት እሱን ይዘው ስለሚመጡ ብዬ ነበር። ግን አንፎርቹኔትሊ አይመን ይነግራል። አይመን ሰላም ነው። አደም ሙስሊም ነው በል እንጂ ቢያንስ እንዴ ታው እንጂ ዝም። አደም ሙስሊም ነው መፈክር እኮ ነው። ሰው ሁሉ ሲወለድ ሙስሊም ነው መፈክር ነው። ሰው ሁሉ ሲወለድ ሙስሊም ነው። እኛ ሁላችንም ከፍረን ነው እስልምናን ክደን ነው የታባትስና እስልምናን ክደናል። በቃ በደንብ አስተውሉ። መጽሐፉ የተሰጣቸው ሁለት ጎሳዊ ናቸው፣ ሁለት ጭፍሮች ናቸው። ከመሐመድ በፊት የነበሩ ሁለት ጭፍሮች መጽሐፍ ተሰጣቸው። እነኛ ሁለት ጭፍሮች ደግሞ አይሁድና ክርስቲያን ናቸው። ለእነኚህ ሁለት ሰዎችም ደግሞ ምን ተሰጣቸው? ቀን ተሰጣቸው፣ የሚጸልዩበት ሰንበትን የሚያከብሩበት ምንና ምን? ቅዳሜና እሑድ። ቅዳሜና እሑድ ቀን ተሰጣቸው። ይሄ ማለት ምን ማለት ነው? ቅዳሜ እግዚአብሔር ያርፉ ዘንድ ለአይሁዶች ለእስራኤሎች የተነገረበት ነው እንበልና እንያዘው። ለሙስሊሞቹ እንስማማላቸው። እሺ ምንም እንኳን ምክንያቱም ባያስቀምጥም ለአይሁዶች እሺ። ሰንበትስ እሑድ መጀመሪያዊቱ ቀን ክርስቶስ ትንሣኤ መሰረት አድርጎ ነው። ታዲያ ሙስሊሞች ክርስቶስ ሞቶ የተነሳበት ቀን ብለው አያምኑ። ክርስቲያኖች ተሰጥቷቸዋል ብለው እንዴት ያንን ሊቀበሉ ቻሉ? እሑድን ያከብራሉ። እሑድን እንድናከብር እንደተሰጠ ትክክል እንደሆነ መጽሐፍም እንደተሰጠ እሑድን እኮ የምናከብረው ክርስቶስ ተነስቷል ከመቃብር ብለን ነው። ትንሣኤ መሰረት አድርገን የመጀመሪያዊቱን ቀን ምንድነው የምንሰበሰብባት። ታዲያ እንዴት ነው እሱ? ሙስሊሞች ምን ብለው ነው ይህንን ያመጡት? እንዴት ነው ያመጡት? ፖፓላሬ አይ የነብይን ክብር ለእኔ በሰጥ አይሻልም? ያስተዛዝበው በገሃነም ውስጥ ይጠይቃል። ክብሬን ሰጠሃል ብሎ ማንም ሼር ማያደርገውን ክብር ነው ለእኔ እየለጠፍክ ያለው። በብቸኝነት ለነብዬ የተሰጠን ክብር ለእኔ አትስጠኝ። ምላሹ ካለ ይልቅ ና ግባ። እሺ ና እንደው ምካል ሳለክ ነው ዝም ብለህ የምጽፈው። የነብዩን ክብር ዝም ብሎ አንተ የማይገኝ ውድ ክብሩን አንተ መሀይም እያለ ዝም ብሎ ይሰጠኛል። ሳነብ እያየ መሀይም እያለ ይሰጠኛል። የነብዩን ክብር 23 ዓመት በመልአክ ተምሮ ያልተማረ ሳይማሩ ያስተማሩን ብፁዓን ናቸው የሚለው እኮ በበል ለማሜ ነው የሚሰራው። 23 ዓመት ሙሉ በነብይ ተምሮ አይሚን 23 ዓመት ሙሉ በመልአክ ተምሮ ተጨምቆ ተምሮ ማስተማር ያልቻለ ነብይ እየተከተል ከአንተ መሀይም ማለት ትንሽ ይከብዳል። ያፎ ለምታ ነው ብዬ ልለፍ። አስተምሮታል እኮ ፎይ ቂጥ መታጠብ፣ እንዴት ሴቶችን መገናኘት እንዳለበት፣ እንዴት ቂጥ መጥረግ እንዳለበት ይህን ያስተማረው ጅብሪል። አንተ ክፉ ነህ። ስጠይቃቸው መመለስ አይችሉም። ከዚህ ሙስሊሙን ማህበረሰብ እውነተኛውን መንገድ እንዳያይ ወደ ህይወት እንዳይመለስ ክርስቶስን እንዳያገኝ የሚያደርግ አንቀው የያዙበት መንገድ ምንድን ነው? ክርስትናን በማጥላላት በማጠልሸት መጽሐፍ ቅዱስን በማብካት ሙስሊሙን ማህበረሰብ አንቀው ይዘውታል። እንደማያነቡ ገብቷቸዋል። ቼክ እንደማያደርጉ ገብቷቸዋል።
ይሄ እኮ በጣም ሰዎችን የማጭበርበሪያ ስልታቸው ነው እኮ። ሰዎችን በባሌም በቦሌም ብለው የሚያታልሉበት መንገድ ምንድነው? እሱ አንድ በቋንቋ ይደበቃሉ፣ አንድም ደግሞ በቃ እስልምና በጣም ለብዙ ጥያቄዎች መልሳሉ፣ የተብቃቃ ነው፣ እንደዚህ ነው የሚል ቱሪናፋ በመንፋት ፖለቲካውን በደንብ አድርገው በመቆጣጠር ሰዎች ላይ በቃ እስልምና ለሁሉ ነገር መልሳለሁ፣ እስልምና ግልጽ ነው ምናምን የሚሉ ነገሮችን ሰዎች ጭንቅላት ላይ ፈጥረዋል። ከዛ የሆነ ጥያቄ ሲነሳ ለዛ ጥያቄ መልስ የሚመስል ያዘጋጃሉ፣ መጽሐፍ ይጽፋሉ። ከዛ ሃይማኖት አስመስለው ያመጡታል። መሐመድ ከሞተ 1400 ዓመት ሞልቶታል። የሆነ የጎደላይ ሲኖር የሆነ ሼክ ከሌ የሚባል በአረብኛ የሆነ መጽሐፍ ይጽፋል። አረብኛ ሁሉ ሃይማኖት መስሎ ይቀመጣል። አረብኛ ሁሉ ከዛ በኋላ ምን ይሆናል? ሃይማኖት አድርጋ ያመጡታል። በቃ አንድ አረብኛ ይጠቅስና ይኸው ሼክ ከሌ እንደዚህ ብሎታል። በቃ አረብኛ ካነበብክ መልስ ነው ይመስላችሁ። የአረብኛ ሆነ የተጻፈ ነገር ካመጣ መልስ ነው በቃ። ኡማውን የያዙት የታደጉት አሁን በምን አይነት ነው? በድንቁርና ባለማወቅ እንጂ አንድ ሰው ጤናማ አይምሮ ካለው እስልምና ውስጥ ሳምንት መቆየት የለበትም። ምክንያቱም በደንብ አስተውሉ፣ የነቢያትን አስተምሮ ክዶ የመጣ ነው። እግዚአብሔር አብ ሁሉን በልጁ ከነገረንና ካጠቃለለ በኋላ ሰንበዲ አረብ ሀገር ውስጥ ከ600 ዓመት በኋላ መጥቶ እንደው የጎደለ ኖሮ የሚሞላው ነው። ከልጁ በላይ ማንም ምንም ሊነግረን አይችልም። በቃ ተፈጸመ ብሏል። መጽሐፍት ሁሉ ስለ እኔ ይናገራሉ ካለ በኋላ እነኛን ትንቢቶች በሙሉ ፈጽሟቸው አጠናቋቸዋል። የሆነ ሰንበዲ መጥቶ ከዛ በኋላ አዲስ የሚነግረን ታሪክ የለም ማለት ነው። አዲስ የሚሰራልን መሰረትም የለም። እኛ መሰረታችን አንድ የተሰርቶ የተጠናቀቀው መሐመድ ከመምጣቱ በፊት ነው። መሐመድ በፊት ያላለቀ ኖሮ መሐመድ መጥቶ የጎደለው የሚሞላልን ነገር የለም ማለት ነው። ቋንቋውን ማያቅ፣ መጽሐፍቶቻቸውን ማያቅ፣ ከመጽሐፍቶቻቸው ጋር የሚጋጭ ደግሞም አንዴ እዛ ጋር ሲፈልገው ሌላ እዛ ጋር ሌላ የሚል አይሆንም። መጽሐፍ የተሰጣቸው ክርስቲያንና አይሁዶች ናቸው። እሺ ለእናንተ ደግሞ ይኸው እኔ መጽሐፍ ይዤ መጥቻለሁ። ምን እያልክ ነው መሐመድ? ከኛ በፊት ከኔ በፊት ያሉት አይሁድና ክርስቲያኖች ናቸው ብለህ ነበር እኮ። አንዴ ክፈተው ሱራ 6 156 ታዲያ ከአንተ በፊት አይሁድና ክርስቲያኖች ከነበሩ አንተስ ምንድን ነህ? አዎ እነግራችኋለሁ። ማም ያለውን እነግራችኋለሁ። ብዙዎች የተሸወዱበት ሙስሊሞች አንቦ እሺ ምን ይላል? ያወረድነው መጽሐፉ የተወረደው ከበፊታችን በሁለቱ ጭፍሮች ላይ ብቻ ነው፣ እኛም ከንባባችን ዘንጊዎች ነበር እንዳትሉ። ኦኬ፣ በስንት ጭፍሮች ላይ ነው መጽሐፍ የወረደው? በሁለት ጭፍሮች ላይ ብቻ ነው እንዳትሉ ነው። ስለዚህ ምን እያለ ነው እዚህ ጋር? ለሁለቱ ጭፍሮች ኦልሬዲ መጽሐፍ ተሰጥቷቸዋል፣ ለአይሁድና ለክርስቲያኖች። ለእነሱ ብቻ ነው መጽሐፍ የተሰጠው እንዳትሉ፣ ይኸው ለእናንተም ሰጥቻቸዋለሁ መጽሐፍ ነው። እናንተ መጽሐፍ የለንም እንዳትሉ፣ እነሱ መጽሐፍ ስላላቸው እናንተ ከንባባቸው ዘንጊዎች ብላችሁ ምክንያት እንዳታመጡ ይኸው መጽሐፍ ሰጥቻችኋለሁ ነው። ስለዚህ እነሱ ኦልሬዲ መጽሐፍ አላቸው አይሁድና ክርስቲያኖች። ስለዚህ ለእናንተ ደግሞ ይኸው መጽሐፍ ይዤላችሁ መጣው። እኔም ደግሞ ጀማሪ ነኝ። 63ን አድርገው አንዴ አንብበው። ኦኬ፣ ለእነርሱ ተጋሪ የሌለው በዚህም በማጥራት ታዘዝኩ፣ እኔም የሙስሊሞች መጀመሪያ ነኝ በል። የሙስሊሞች ስንተኛ ነኝ? መጀመሪያ ማለት እንግዲህ ምን ማለት ነው? መጀመሪያ ማለት መጀመሪያ ነው። እንግዲህ ከኔ በፊት ምንድን ናቸው? ለስንቱ መጽሐፍ ወርዷል አለ? ለሁለት ጭፍሮች። እነኛ ሁለት ጭፍሮች ደግሞ ማን ናቸው? አይሁድና ክርስቲያኖች።
ለአይሁድና ክርስቲያኖች መጽሐፍ ወረደላቸው። ስለዚህ እኔ ደግሞ አሁን እነሱ መጽሐፍ አላቸው፣ እነሱ በቋንቋቸው ያነባሉ፣ ይገባቸዋል። እኛ አረቦች ነን። ለእኛ የሆነ ደግሞ ምን ይሁን ነው? መጽሐፍ ያስፈልገናል ነው። መጽሐፍ ያስፈልገናል። ሱራ 14 ነው እንደክፈተው። ከመልእክተኛ ማንኛውንም ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም። በደንብ አስተውሉ። ስለዚህ እናንተ ከወገናችሁ መጽሐፍ አልመጣላችሁም ነው የሙሐመድ ኢንቴንሽን። አሁን እዚህ ጋር ምንድን ነው እሱ? ለእነኛ መጽሐፍ ተሰጥቷቸዋል። እናንተ አረቦች ናችሁ፣ ማለትም እኛ አረቦች ነን። እነኛ በቋንቋቸው ያነባሉ፣ መጽሐፎች በቋንቋቸው ይገባቸዋል። ለእኛ ግን በቋንቋችን ስላልመጣ ልክ እንደ ትርጉም ማለት ነው። ይኸው በአረብኛ መጽሐፍ ይዤ መጥቻለሁ። እነሱ አይሁድና ክርስቲያኑ የራሳቸው መጽሐፍ አላቸው፣ የራሳቸው መመሪያ አላቸው። እኛ ደግሞ በአረብኛ የሆነ በገዛ ቋንቋችን የሆነ በወገናችን ቋንቋ የሆነ መጽሐፍ ይዤ መጥቻለሁ፣ ተቀበሉኝ እያለ ነው መሐመድ። እኔ መጀመሪያው ነኝ፣ ይህንን ይዤ የመጣሁት የመጀመሪያው ነኝ። የቀድሞዎቹ ግን የራሳቸው አላቸው። እነሱም እነማን ናቸው? ክርስቲያንና አይሁዶች ናቸው። እስልምና የሚባል ስለዚህ የለም። በባትሪ ብፈልጉት አታገኙትም። ሜቢ ማማዬ የደበቀችው ካለ ጓዳ ውስጥ ትፈልገው እስኪ። አለ አንቺ ጋር ማማዬ? 42:7 እንደዚሁም የከተሞች እናት የሆነችውን የመካን ሰዎች በአካባቢዋ ያሉትንም ልታስፈራራ የመሰብሰቢያውንም ቀን በእርሱ ጥርጣሬ የሌለው ሲሆን ልታስጠነቅቅ አረብኛ የሆነ ቁርአንን ወደ አንተ አወረድን። እና አዲስ አበባ የመካ ዙሪያ ያለችም እያልከን ነው? እምብርትም አላት እያልከን ነው? መካ ቆየት ብለህ አንተ ደግሞ ምግብም ትበላለች። እናት ነች እኮ እናት እኮ ነች መካ። የከተሞች እናት አለች። እንዳንተ ሰው እናት ማለት ምን ማለት ነው? አባቷ ግን አይታወቅም። ኡስማን አባቷ አይታወቅም። ስለዚህ የከተሞች እናትን ብቻ ሊያስፈራራበት ግልጽ አረብኛ የሆነ ቁርአን ወረደ። ከዚህ ምንድነው የምንረዳው? ከዚህ ላይ የምንረዳው ነገር ምንድን ነው? እሱ በግልጽም ቁርአኑ ለሙስሊሞች ለአረቦቹ ለዛ ክፍል ብቻ የወረደ፣ አስቀድሞ የነበሩት ግን ለክርስቲያኖችና ለአይሁዶች ራሳቸው መመሪያ የራሳቸው እምነት እንዳላቸው ኮንፊርም እያደረገ ነው ማለት ነው። እየነገረን ያለው እሱን ነው። እያረጋገጠልን የሚገኘው እሱን ነው። አስቀድሞ የነበሩት ሰዎች ምን አላቸው? መጽሐፍት አላቸው፣ መመሪያ አላቸው። መጽሐፍ አላቸው፣ መመሪያ አላቸው። ስለዚህ አይ እናንተ ደግሞ አረብኛ ስለሌላችሁ ለአረቦች ደግሞ አይ እኔ የዋህ ልሆንና መጽሐፍ ልስጣችሁ ነው እያለ ያለው መሐመድ። ሌላ ነገር አይደለም። ያ እንግዲህ አረብኛ የሆነ ቋንቋ እንዳልከው ቃል ስፔሲፊካሊ ቦታዋን ጠቅሶ ነው እየተናገረ ያለው እና ይሄው ለእኔ መጽሐፍ ተሰጥቶኛል ለበፊቶቹም ተሰጥቷቸዋል አይነት ነገር ነው መሐመድ እያራመደ ያለው እንጂ ቁርአን ለሌሎች ዓለማት ተዳርሶ አረብኛ የሆነ ለምሳሌ ለአንድ ቻይናዊ ወይም ለአንድ ኮሪያዊ ሄዳችሁ እንካ አረብኛ ቋንቋ ቁርአን ብትሉት ምንድን ነው የሚል? ምንድን ነው አረብኛ የሆነ ቋንቋ የሆነ መጽሐፍ ምንድን ነው? ምን ያደርግላቸዋል ለነሱ? ለምሳሌ ደግሞ የጎሳ ቋንቋ ስትለው ማለት ነው የጎሳ ቋንቋ ብለኸው ማለት ነው። ያ እሱም የጎሳ ቋንቋ ነው ኤግዛክትሊ። ስለዚህ
ስፔሲፊካሊ ሙሐመድ በአካባቢው ላይ ያሉ ሰዎችን ወደሱ ወይም የእሱን ሃይማኖት እንዲቀበሉ ለማድረግ ነው እንጂ በፍጹም ከዛች ከአረቢያ ምድር ውስጥ የዘለለ ለሌሎች እንዲተዳደሩበት የመጣ መጽሐፍ እንዳልሆነ ከዚሁ መረዳት እንችላለን። እነዛን ታሪኮች ከቀደሙት መጽሐፍ በጨረባ ለቀም አደረገ። ከዛ በኋላ ቁርአን ውስጥ ተከተተ። ያ የፈጣሪ ቃል ነው፣ ይሄው አረብኛ የሆነ መጽሐፍ መጥቶልኛል፣ በዚህ እንተዳደራለን። እኛ ደግሞ ከዚህ በፊት የተሰጣቸው ሰዎች ነበሩ፣ እነሱ በዛ ይተዳደራሉ፣ በዚህ ይፈርዳሉ ብሎ ተናግሯል። ያ ነው በቃ ሎጂኩ፣ ሌላ ምንም የለውም። ስለዚህ እንደዛ ከሆነ እስልምና ከሙሐመድ በፊት ልክ የሙሐመድን አይነት ዶክትሪን የነበረው ወይም ደግሞ የአምላክ እሳቤ ሊሆን ይችላል የሙሐመድን አይነት የአምላክ እሳቤ ያስተማረ ነቢይ ስለሌለ እንደዚህ አይነት ነቢይ ስለሌለ እስልምና ከሙሐመድ በፊት አይታወቅም፣ የለም ማለት ነው። ዛሬ ሙስሊሞች የሚያምኑት አላህ ለምሳሌ 1/3 ይወርዳል ከሌሊቱ ሌሊት ጠብቆ ማለት ነው። ሌሊቱን 9 ሰዓት ጠብቆ ይወርዳል የሚል እሳቤ ያለው ነቢይ የለም። አለ የምትሉ ሙስሊሞች አላችሁ። አይ ቲንክ ደፍረው የሚናገሩ አይመስለኝም በዚህ ጉዳይ። አስበዋል። በየቀኑ ክርስቶስ በስጋ እንደተገለጠ ስትል አልቀበልም ብሎ እንዴት ነው እሱ እዛ ሆኖ ለምንድነው ማይምረው ሲል ኖሮ አምላኬ በየቀኑ የኔን ጸሎት ለመስማት ቅርቢቱ ሰማይ ይመጣል ሲልህ ደግሞ በየቀኑ ቅርቢቱ ሰማይ ይመጣል ሲልህ ልጅ ኦስማን ለነሱ ሲሆን እኮ ችግር የለው ምንም ጥያቄ። ኢየሱስ አለ ፈጣሪ ነው። እንኳን ደህና መጣ፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም ሱራ 265ን ልታስረዳን ትችላለህ? አላስረዳህም አለ አይደል? ኢየሱስ ፈጣሪ ነው ትላለህ እንዳንተ ሀዘው ጭብህ ማለት ነው። ኢየሱስ ደግሞ ምን ፈጣሪ ነው? ታለቅስ ነው የገባው? ላለቅስ አይደለም አለ አይደለ? እስቲ አንብበው ነው ምንድን ነው የማነበው አለ አይደል? እሱ እኮ ዝም ብሎ በእስክሪብቶ የተለቀለቀ ነው። አይ በእስክሪብቶ አይደለም የተለቀለቀው። እስክሪብቶ ነው የተፈጠረው። እንግዳው ሳይወስድ ታመርክ እንግዲህ መጀመሪያ አለ አይደል? መጀመሪያ ያውቃል እስከገና ምንድን ነበረ ይሄ ደንቆሮ ምን ታላቅ ታመርክ ንፍጣም ምን ሰከተ ደንቆሮ መሀይ መሐመድን ውጣ ነው የመጣው። አንብብ። ዛሬ ለኢራን መርዶ ተቀምጣችሁናል። አዘን የእስራኤልን እንዴት ነው ለለመውት እኔ አይደለ ከተከቷችሁ ፈጣሪያችሁን ትታችሁ ኢየሱስን የምታመልኩ ደንቆሮ ስድባቸው ራሱ ደንቆሮ አላህን ውጣው ነው ይመስለኝ። በቀራ 18 ላይ እሱም ደንቆሮ ሲሳደብ አንብብ። የተሰጣችሁበትን ቦታ ማየት ነው ያለብን። አንብብ። ደናቆራለህ ለጋጋ ምን ልጅ ኡስማን እንደ ስምህ አትሁን። ስምህ ተጽዕኖ አደርገብህ። አይ ቲንክ ይሄኔ 30 ዓመት ውስጥ ነው ያለው ልጅ ብለህ ስለሰየም ህፃን የሆንክ መስሎህ ነው። አንብብ። ሰው ልታሳምን ነው እንዲያንተ አሁን በኢየሱስ ማለት ነው። ማንም አያምንልህ። መጀመሪያ ወደ ተፈጠረበትን ቦታ ምክንያቱም አታምንም። አጋንንት ስለተጠናወተ ማለት ነው። አለማመንህ እኮ እኔን እኮ ምንም የሚገዳኝ ነገር የለም እኮ። እያዩ ማያዩ እየሰሙ ማይሰሙ ትንቢቱ የሚፈጸምባቸው አንዱ ስለሆንክ የትንቢቱ መፈጸሚያ መሆን ደስ ይለኛል። ምክንያቱም የአጋንንትን ቃል የአጋንንትን ትምህርት የአጋንንትን ትምህርት ተቀብለው ሃይማኖትን ይክዳሉ ስለሚል አጋንንትን አምነህ የክርስቶስን ንግግር አልቀበልም በማለት አትጨማለቅ። አዳምጥ። የአጋንንትን ምስክር ተቀብለው እነዚህ ሰዎች የክርስቶስን የነቢያቱን የሐዋርያቱን ትምህርት አንቀበልም ቢሉ እኔ ይደንቀኛል እንዴ? የአጋንንትን ቃል አምነህ ተቀብለህ የነቢያቱን አልቀበልም አዳምጥ። በይ የአጋንንትን ትምህርት የሚቀበል ነገር ግን
የነቢያትንና ሐዋርያትን ለመቀበል የሚከብደው ሰው ያስቀኛል። ማውራት የለብን። አዳምጥ ደረጃ አዳምጥ፣ አታልቅስ። ማልቀስ ደረጃ ተረጋጋ። ክርስቲያን እኔ ለምንድን ነው የምወጣው? እኔ ያስቸገርከኝ ለማስገባት። ኤኒዌይስ አሁን ጥያቄ ወደ ትመልሳለህ። ኢየሱስ ነው የፈጠረ? መልስልኝ። አታልቅስ። አንብብ ይሄን ክፍል። ጥያቄ ካለ እቀበላለሁ። ኢየሱስ ነው የፈጠረ? ኢየሱስ ነው እንዴ ፈጣሪ? ማለት ነው መጀመሪያ አንብብ፣ ቅድሜን ቁርአንን አንብብ። ከዛ ጥያቄ ካለ ትጠይቃለህ። ምንድን ቁርአን እኮ እሱ ቁርአን እኮ አይደለም። በኢየሱስ የምታምኑበት ነው እንጂ ቁርአን አይደለም። በቃ ሜታል ቁርአንን ተካርክልኝ፣ እናመሰግናለን። ይሄ ቁርአን አይደለም ብሏል። እስቲ እንደዚህ በል፣ እንደው ይሄ ቆሻሻ ነው በል። ምንድን ነው ቆሻሻው? አንተ ማለት ነው። ቆይ አዳም፣ ቆይ ቁርአን አይደለም ማለት ይሄ ቆሻሻ ነገር ነው። ይሄ ጽሁፉ ተራ ነው። ይሄ ሽንት ቤት ክተቱት በል እስቲ። አንተ ማለት ነው ቁርአን መንካት የለብህም። ቁርአን እኮ አለ አይደለ? ተፈጣሪያችን የተገኘ እኮ ነው። እንደ ቁርአን ተፈጣሪያችን የተገኘ ነው እኮ። የምር እኮ ነው። የፈጠራችሁን የማታውቁ እኮ ደንቆሮ መሆናቸው አዝህ እኮ ነው። ሙስሊሞች እንዴ ናቸው? በቃ ይኸው ለምነን ምን ያህል ድንቁርና ውስጥ ተጭኗቸው ሰዎችን ደንቆሮ ሲሉ ያቸው አምላካቸው ይሄ ነው። የሚያስረዷቸው አምላካቸውም ነቢያቸውም ተከታዮቹም ከአፋቸው የሚወጣው ሰገራ ነው። በቃ ስድባቸው ራሱ ማለት ነው ቮሚት የሚያደርግ ማለት ነው። በአካትጩ እስቲ ከቻልክ አንብብ፣ ካልቻልክ ዝም በል። በቃ ጥያቄ ካለ በኋላ ትጠይቃለህ። ከስድብ ውጭ አያውቁም እነኚህ ሰዎች። አሁን እምነት አላቸው? እውነት እነኚህ ሰዎች ጤነኛ ናቸው? የገባን ለስድብ አይደለም ማለት ነው። አዳምጠኝ እንጂ የራስን ብቻ አታወራ እንዴ። እኛንም ከሰሮና ተማር። በቃ እነኚህ ሰዎች እንግዲህ አማኝ ነን ብለው የሚያስቡ ረመዳን ነው ጾም ላይ ነን ብለው የሚያስቡ ነው። ምን አይነት መንፈስ እንደተጠናወታቸው አስቡ። ምን አይነት አጋንንት እንደሚጫወትባቸው። መጀመሪያ ጊዜ ለምን አንተ ትሳደባለህ? አንተ ስትሳደብ ነው አይደለም። እስካሁን የገቡት በአፋቸው ነው የሚጸዳዱት። እስካሁን ድረስ የገቡትን ታዘቧቸው። ምንም ስርዓት ያልፈጠረባቸው ሰው ቤት ሄደው ማለት ነው። የእኛ ልጆች ሰው ቤት ሄደው እንደዚህ በአፋቸው ሲጸዳዱ አታገኝም። ይመጣሉ፣ በአፋቸው ነው የሚጸዳዱት። ምክንያቱም ሙስሊም ናቸው። እዚህ ጋር ማለት ነው እንኳን እነሱ አንተ ለራሱ እኮ በአፍ መጸዳዳና የቀረ ማለት ነው። አንተ ለራሱ አስተማሪ አይደለም ተማሪዎቹ። እኔ መሐመድን አለውም። አሁን አንብቢ፣ አንቺም ይህን ክፍል አንብቢ። አንተ ጀምር ከአንተ ቤት የሚገቡ ለራሱ ማለት ነው ጤንነት የሌለው ሰው ነው። እዚህ አንተ ቤት እዚህ ካፊር ቤት መጥቶ የሚልከስከስ እናንተ ሲጀመር ገና ታጠቡ፣ መታጠብ ይቀራል። ያስፈልጋቸዋል የእኛን ቁርአን ለማቅራት ለማንበብ ማለት ነው። እናንተ አንተ ነጃሳ ሽርፍርፍ ጥርስ ማለት ነው። አንተ ከርከሮ አጋዘን የሆንክ ቡዳ ለማይ ማስጠሎ የሆንክ እንጨት ተሸካሚ እንጨት አምላኪ ማለት ነው። እንጨትን ቁርአን በአማርኛ አንተ ቁርአን በአማርኛ ሲቀራ አንተ ማለት ነው። ሲጀመር ኢየሱስን ይሄን 32 ስዕል ቤት ላይ እየለጠፉ 32 ስዕል ቁርአን በአማርኛ ሲቀራ ይሄን ይመስላል። ተውሂድ እንደዚህ ነው በአማርኛ። ዝም ብለው አንበሳው እንዳይበላሽ ቁርአን በአማርኛ ነው የቀራችላችሁ። አረ ዝም ብለህ አንተ ራስህ ማለት ነው እንጨትና አምልክ። እንጨትን 32 የገብርኤል የማርያም እያልክ እዚህ ጎንበስ ቀና እያልክ ስዕልህን አምልክ ማለት ነው። እንደኛ አይደለም። አንተ 3 ሽማግሌዎችን አምልክ። አንተ ሽማግሌ አምላኪ 3 ሽማግሌዎችን አምልክ። እሺ አንተ ኮታታም እንደ ክርስትና ላይ ይውና ግባና ይን ማለት ነው። አንተ ሄንክ ደንቆሮ ክርስቲያን ከመሆን እኔ ታንቄ ብሞት ይሻለኛል። አንተ አፈር ብላና ታጠብ መጀመሪያ ጊዜ ቂጥህን እጠብ። እሺ አንተ ነጃሳ ቂጥህን እጠብን መጀመሪያ ጊዜ። ቂጤሌ ምን አለ? ተውሂድ ቂጤሌ ምን አለ? ቂጤሌ ምን አለ? ነጃሳ ማለት ቂጣችሁን የኔን ቂጥ ለምን ታያለሽ? ሽንት ቤት አይደለሽ አንቺ። የኔ ቂጥ ለምን ትሰሪያለሽ? የኛ ቁርአን ደግሞ ዝም ብሎ ነጃሳ ቂጡን ባልታጠበ አይቀርም ማለት ነው። ቂጣችሁን እጠቡ መጀመሪያ ጊዜ ማለት ነው። ቂጥ ላይ ምን አንቺ ሰው ቂጡን
የሰው ቂጥ ላይ ምን ትሰሪያለሽ አንቺ? ሽንት ቤት ነሽ? ነጃሳ ታጠቡ ማለት ነው። እስከ ኢየሱስ ነጃሳ። ኢየሱስ ለራሱ እኮ ደሙ ይፈታል። ምኑ የመሐመድን ደም እኮ ትጠጣላችሁ። ሰውን ጎትተው ሰው ሰቅሎ የሚቀጠቅጥ አምላክ ይባላል እንዴ? አሁን አማርኛ ላይ ቁርአንን ቀራችን። ሰቅሎ የሚቀጠቅጥ አንተ ዴደብ አዳምጪ። አንተ ዴደብ ዲንቆሮ አዳምጪ። ደንቆሮ አንተ የኢየሱስ ደንቆሮ፣ እስከ ኢየሱስ ደንቆሮ አንተ ደንቆሮ፣ ማርያም ደንቆሮ አንተ ደንቆሮ፣ ሁሉ ደንቆሮ አንተ ደንቆሮ። ታከርበት እዚህ እሺ። ከፈለክ እስከ ኢየሱስ እንጨት ላይ አንተ ደግሞ ተሰቀልና አንተን የሚያምልኩ እንጨት አምላክ እንጨትን ዝም ብለህ ስለሆነች ነው። እስልምና እንደዚህ ነው። እስልምና እንደዚህ ነው። የእናንተ ነው፣ ክርስትና ነው። አንተ እናመሰግናለን። አንተ ነጃሳ ታጠብ። አንተ ነጃሳ ይሆንክ ነጃሳ፣ እስከ ኢየሱስ የተነጀስክ። ኤኒዌይስ ሌላቸው ክርስቲያኖች ወደው አይደለም። እሺ እንዳትቀየሟቸው። አጋንንት ነው የያዛቸው አጋንንት፣ የተጠናወታቸው አጋንንት እንደዚህ እንዲናገሩ ያደርጋቸዋል እንጂ አሁን እቺ ብቻዋን አይደለችም። በእርግጠኝነት የምነግራችሁ ማለት ነው። እግዚአብሔር አምላክ እውነተኛውን መንገድ እንዲመራቸው ወደ ህይወት እንዲያመጣቸው ጸልዩላቸው። ወደው አይደለም። እላያቸው ላይ ያለባቸው አጋንንት እንደዚህ ያናግራቸዋል እና እንዳትቀየሟቸው፣ ጸልዩላቸው። ሌላኛ ምንም ለነዚህ መልስ ክፉ ነገር አንናገርም። ቀጥልፉ። ያ አክቹዋሊ ቁርአን የቀራችሁ እኮ ሱራ 2 18 የቀራችሁ ሱራ 5 73 እሱን የደገመችው ቁርአኑን የቀራችሁ አክቹዋሊ ቁርአን በአማርኛ ነው። አሁን እሺ ተረጋጉ። ቆይ አንዴ ቁርአንም በአማርኛ አለችው በዜማ አለችው እንጂ ቁርአን ላይ ያለውን ነው የጠቀሰችው። አዲስ ነገር አይደለም። በአማርኛ ነው ያለችው እና ቁርአን በአማርኛ ሲባል ይሄን ይመስላል። በአረብኛ ሲባል ስለማታውቁት ነው። ኤኒዌይስ ቶፒኩን መልሰው ክርስቲያን። ያ ቶፒካችን ላይ እንመለስና መስማ አሁን ቦልድ። እሺ አብዱልፈታ አንተ ራሴን አዞረኝ። እኔ ራሱ እስኪ ወንድሜ አዳምጠኝ። እኔ አልሳደብም። በተረጋጋ ድምጡ መልኩ አዳምጠኝ፣ እንነጋገር። እሺ አንዴ ቆይ። ጀግና ወንድ ወይም ለዲንህ አንተ ለክርስትና ሃይማኖትክ የምትጎብዝና ጀግና ተሆንክ ቀስ ብለህ ማለት ወንድ ልጅ አይሳደብም፣ ወንድ ልጅ አይለፈልፍም። ጀግና ወንድ ማለት ዝም ብሎ በተረጋጋ መልኩ መረጃ አምጥቶ ልንገርህ፣ መረጃ አምጥቶ ነው መነጋገር። እናንተ እኮ እንደ ሴት ልጅ እንደ በቃላ አይደል ፍየል እንደምትጮኸው ለሴት ልጅ መርጫችሁ ትጮሃላችሁ። ይሄ እኮ ተገቢ አይደለም ወንድሜ። እኔ በስነ ስርዓት ነው ማናገርክ። እስቲ አንብቤን ክፍል በስነ ስርዓቱ አንተ ለምን እዚህ እየሰማኸኝ ነው? ለምን እዚህ ሃይማኖት ማለት እንደዚህ አብረው ያላጠኑ ሰዎች ጋር ለምን ትታገላለህ? አንተ ለእውነት ለክርስትነትክ ጀግንነት እሱ ሰማኝ። በቃ ማንበብ ከቻልሽ አንብቢ። አሊያም ልጨርስልህና እነግርሃለሁ። እናቱ የገባሽበት ልጨርስልህ። እኔ አስተያየት መስጫ እዚህ ጋር ስታይ አስተያየት ስጡ ሙስሊሞች የሚል ነው። ኑና ስደቡን የሚል ተለጥፏል። የተከፈተው ቁርአንሽ ነው። ቁርአንሽን አንብቢው። ካላወቅሽ ደግሞ ሚት አድርገሽ ተማሪ። አሊያም ከስሩኝ ታዘቧቸው። ያው ከስር ያላችሁ ብዙ እህት ወንድም ሙስሊሞች አላችሁ። ዘመዶቻችሁን ታዘቧቸው። ምን አይነት ዲመን ፕሮሰስ እንዳደረጋቸው፣ ምን አይነት አጋንንት እንድትጠናወታቸው ያው ፍረዱ። ቁርአናችሁን ለምንድነው ስቅጥጥ የሚላችሁ? ቁርአናችሁን የተከፈተው ደስ ብሏችሁ አንብቡት። በቃ እሱን አብራሩ። በጾም ወቅት ላይ እንደዚህ አይነት ቆሻሻ ካፋቸው ከወጣ በአካል ቢያገኙኝ አዳምጪ፣ በአካል ቢያገኙኝ እንደዚህ እንዲህ እየዘለዘሉ የሚበሉኝ ይመስለኛል። አዋዜም አያስፈልጋቸው። ኧረ አንተ ስጋ በእናት እንኳን አይደለም እኛ ውሻ እንኳን አይበላውም። ጠንብቶ ያደረ ስጋህን እሺ ልንገርህና አዳምጠኝ። አንተ እውነተኛ ለክርስትና የቆምክ ተከራካሪ ተሆንክ ማለት ነው። እንደዚህ ይበቃሻል። ለምን ሶፍት የለንም? ሶሪ ምንድነው እሱ? ምን ሆነዋል ዛሬ ሰዎች? ምን ሆነዋል?
ጉድ በኢየሱስ ምን ሆናችኋል? አንብበው ክርስቲያን እንትና አይሻ አብዲ አብዲ አለ አለው አለው። እስኪ አንብበው በእናትህን ቁርአን አንቀጽና አስረዳን። ለምንድን ነው እንዲህ? አስተማሪ ከሆናችሁ እኛን አስተምሩን እንጂ። ኦኬ ከቅዳሜ እስከ ከእሑድ እስከ አርብ በደንብ አስተውል። ከእሑድ እስከ አርብ ሰዎቹ የሚተዳደሩት አንድ ሰው የሚተዳደርበት በከተማ አካባቢ አይሚን በውሃ ዳር አካባቢ የሚተዳደሩ ሰዎች አሉ። ከእሑድ እስከ አርብ ድረስ አሳ እንዳይወጣ ሆነባቸው። ሚንስ የሚበሉት አጡ ማለት ነው። ቅዳሜ ቀን ብቻ ከሆነ አሳው የሚወጣው ቅዳሜ ደግሞ እንዳሰሩ ወይንም ደግሞ እንዳታወጡ ከተባሉ ቅዳሜ ቢያወጡና ከእሑድ እስከ አርብ ድረስ ምግባችሁን አዘጋጁና ቅዳሜ ትበላላችሁ። ስለዚህ ቅዳሜ ቅዳሜ ፈታ ብላችሁ ብሉ ቢባሉ፣ ነገር ግን ከእሑድ እስከ አርብ አሳ ቢያጡ ቅዳሜ ደግሞ አሳው በደንብ ቢመጣ ቅዳሜ ቢበሉ ሰዎቹ ጥፋተኛ ናቸው? መልሱን ስጡ እንጅልኛ መምህር ነን ብለህ አይደለም ከፈትከው እዚህ ጋር ጥፋተኛ ናቸው ወይ? ለምሳሌ አንተ ቅዳሜ ቅዳሜ እረፍት አድርግ ተባልክ። ቅዳሜ ቅዳሜ እረፍት አድርግ። ነገር ግን ለቅዳሜ ለምበላው ከእሑድ እስከ አርብ ድረስ አሳ አጥምድና አስቀምጥ ተባልክ። ከእሑድ እስከ አርብ ድረስ አሳ እንዳታጠምድ ግን አሳ አጣህ። አሳውን እንዳይመጣ ሆነ። ወደ አሳው ወደ አንተ እንዳይመጣ ከለከልኩት እኔ። ከዛ ቅዳሜ ቀን አሳው እንዲመጣ አደረግኩኝ። ቅዳሜ ዕለት አሳውን ብትበላ ብታጠምድ ጥፋተኛ ነህ ወይስ አይደለም? እዚህ ጋር ከከፈተው እንደዛ ነው የሚለው። ጥያቄ ነው የጠየቅኩ። ገና እዛ አልሄድኩም። ጥያቄውን አንብብልኝና ጠይቀኝ። እዛ ላይ ያለው ኦኬ። አላህ እንደዚህ ያደረገ አንተ እኮ ስለምሳሌ የምታወራው እኮ ስለምሳሌ ነው የምታወራው። አብዱ ተረጋጋ። እሱ እኮ ማለት ነው ሙይት ታስራለህ። ለምን ሙይት ታስራለህ? አንተ እኮ ጀግና ሰው ማለት አንተን የሚመልስልህ ሰው ሲመጣ ለምንድን ነው የምታስወጣው? ወንድሜ እስኪ አዳምጠኝ፣ መጀመሪያ አዳምጠኝ። አንድ ደቂቃ ብቻ ስጠኝ። አንድ ደቂቃ ባል ይኖርሻል፣ ግን አንድ ደቂቃ ብቻ ስጠኝ። እኔ ምንም ልጮህብህ ወይም ልሳደብ አይደለም የገባሁት። ልሰድብ አይደለም። ቆይ ተረጋጊ። እኛ ራሳችን እያመመን ነው። ተረጋጊ። ቆይ አንዴ ቆይ፣ በእናትሽ ራሳችን እያመመን ስለሆነ አንዴ ተረጋጊ። እንኳን አይደለም ራስህ ታወሪያለሽ፣ ረጋ ብለሽ ታወሪያለሽ። አንዴ ቆይ፣ አንዴ ዝም በይ እሺ። አዎ አሁን ይሄን ቁርአን አንቀጽ አንብቢና መልሽልኝ። አዎ እኔ እኮ ልንገርህ፣ እኔ ለአንተ ላነብልህ አይደለም ላስረዳህ አልሞ በጣም የምናዝነው መንፈሱ በጣም ከባድ ነው። አንድ ጥያቄ አለኝ። እኔ ተማሪ ነኝ በእስልምና ይኸውልህ ኡፋይ በእስልምናም ተማሪ ነኝ፣ በክርስትናም ተማሪ ነኝ። እስኪ አስተምረኝ እስኪ ስለ አንተ ሃይማኖት ልጠይቅ ጥያቄ። አንደሽ ምን አይነት መንፈስ ጋር አንዴ ሚዩት አድርግሽ፣ ሚዩት አድርገው። በደንብ አስተውሉ። ከምን አይነት መንፈስ ጋር እየታገልን እንዳለ በደንብ አስተውሉ። እንግዲህ ሰው በጾም ወቅት ላይ እንኳን መሰተር ካልቻለ በሚጾምበት ወቅት ላይ እንኳን እንደዚህ አይነት ስድብ ውስጥ የሚገባ እንደዚህ አይነት እንትን የሚሆን ከሆነ ምንድን ነው ጾም? ቀኑን ሙሉ ሲጾም የዋለውስ ምንድን ነው? ምግብ ያለመብላትና ማታ መብላት ታይም ሽፍት ከመሆን ውጭ ምንድን ነው? በአፉ እንደዚህ ሰዎችን የሚያረክስ ከሆነ ምግብ ወደ ሆዱ እንዳይገባ ቀን አድርጎ ማታ መብላቱ ምንድን ነው? እሱ የጾም ዓላማው ዋነኛው እንደውም ከመጥፎ ነገር መከልከል እሱ መሰረት ያደረገ ነው። ምግብም ስንከለከል ስጋዊ ፍላጎታችንን ልንገታ፣ መጥፎ ነገር ላናደር፣ መጥፎ ነገር ላንናገር ነው። እንግዲህ ኦልሞስት ከአንድ ሰዓት ተኩል ያላነሰ የሚገቡትን እንዳለ አይታችኋቸዋል፣ እንዴት እንደሚሳደቡ። አምላክ ይሳደባሉ፣ ቅዱሳኑን ይሳደባሉ፣ እኛን ይሳደባሉ። ስድባቸው ደግሞ እንዴት የወረደ ቢያንስ
አብዴት የሆኑ ስድቦች እስኪ ተሳደቡ። እስኪ አንድ አቢብ አንድ ጥያቄ ልጠይቅ። በእምነት ደረጃ አንድ የሚተር ቢያንስ አብዴት የሆነ ስድብ ተሳደቡ እስኪ